አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ሊዳና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ለሙስሊም እህት ወንድሞቼ ኢድ ሙባረክ ብያለሁ። ማንም ሳይቀድመኝ ማለት ነው። እና ኢድ ሙባረክ። በዓሉ የሰላም የደስታ የፍቅር ያድርግላችሁ። ደስ ብሏችሁ የምትውሉበት ያድርግላችሁ። ጨረቃዎቻችን እንግዲህ ደስ የሚል ነገር ነበር። ትላንትና ደስታ በደስታ አድርገውን ነበር። ፍቅር በፍቅር ፍቅር በፍቅር እንዲህ እነሱም ፍቅር በፍቅር ሲሆኑ ጨረቃ ፋሚሊም ፍቅር በፍቅር ሆኗል ማለት ነው። እና በጣም ነው ደስ ያለኝ። ሁሉም ሰው ደስ ብሎታል ምናምን እና ጠለፋው ተመችቶናል እየተባለ ነው። አቶ ብሩኬ ሄድበት ነው የምልህና አንዳንድ ሰዎች ደግሞ ትገርምኛላችሁ። አንዳንድ አለ አይደለ የሆነ አልገባችሁ ብሎ ነው ወይስ ደግሞ የሆነ ወሬ እንትን ለማለት ስለምትፈልጉ ነው አላቅም። እና ምንድነው ስትሉ የነበረው አንዳንዶቻችሁ ነው። አብዛኛውን የጨረቃ ፋሚሊ በጣም ደስታ ላይ ነው። በጣም ደስ ብሎታል። የሰው ደስታ እንደዚህ ነው የሚያስደስተን። ገባችሁና ሀይሚዬና ብሩኬ እንደዚህ ስትደሰቱ ስትስቁ በፍቅር ስትመጡ ምናምን ሁሉም ሰው ይደሰታል። አብዛኛው በሚባል ደረጃ ማለት ነው። ትንሽ ናቸው እኮ የሚረብሹት። የምሬን ነው ማለት ጥላትም ነን የሚሉት እንደዚህ ጥላቻን የሚዘሩት የሚሳደቡት ምናምን ቁጥር ናቸው እና ለነዛ ቦታ ለመስጠት ነው። እና አሁን ግን አብዛኛውን ሁሉም ሰው ደስ ብሎታል። በፊት ግን እንደዚህ እየተከፋፈለ ምናምን እርስ በርስ ሲነቋቆሩ የነበሩት ራሱ እነዛ ማለት የነሱንም አንድነትም ስለሚፈልጉት ጭምር ነው። እልክ ምናምን ነገር የለም። ከላይ ዝም ብሎ ይሄ ከውስጥ የመነጨ ጥላቻ ምናምን አይደለም ማለት ነውና እሱን ታዝቤያለሁ። የምሬን ነው። ምክንያቱም እንደዚህ በፍቅር ሲመጡ ሁሉም ሰላማዊ ሰው ሆነ ታውቃላችሁና ከስንት አንድ ናቸው ዝም ብሎ የሌለ ነገር አንዳንድ ነገር የሚያወሩት ምናምን ነገር እንጂ አሁን ሁሉም ሰላም ሆኗል ማለት ነውና ቅመምዬ እንግዲህ እገታው ምናምን ይሄ ጠለፋው እገታ አይባልም በነገራችን ላይ ይሄ የፍቅር ጠለፋ ይባላል። ዘመናዊ የፍቅር ጠለፋ ማለት ነው። እና ላይ ከአንዳንድ ሰው የሆነ አረ በቃት አስወጣት አይነት ነገርም የምትሉ አላችሁ። አንዳንድ ስላየሁ ነውና ምን አስባችሁ ነው? ቅመምዬ ሲጀመር ተመችቷታል፣ ብሩኬም ተመችቶታል። በቃ የሌለ ፍቅር ላይ ናቸው። ደስ የሚል ሙድ ላይ ናቸው። ስለዚህ ይቀጥልበት፣ ሂድበት ብሩኬ ሂድ። እንዴ ዋናው የሚፈለገው እኮ የቅመሜ ደስታ ነው። ገባችሁ? እዛ ጋር ታግታ ምናምን ነገር አይደለም። ይሄ የፍቅር ጠለፋ ይባላል። በቃ ቅመሜዬም ደስተኛ ናት፣ ብሩኬም ደስተኛ ነው። ይሄን ነገራቸውን ነው የምንፈልገው። እናንተ ምን ፈለጋችሁ? ከዚህ በላይ ምን ፈለጋችሁ? ቫይታሚን ታግኝ ምናምን ነገር ያላችሁ ማላችሁ ምናምን ነገርና ቫይታሚን እጥረት አለብኝ ብላችኋለች እሷ። ሲጀመር ቫይታሚን ዲ እጥረት ያለበት ሰው ግዴታ የፀሐይ ብርሃን ብቻ አይደለም የሚያስፈልገው። በነገራችን ላይ በምግብ ማስተካከል ይችላል። የምግብ አመጋገቡ ምናምን ካስተካከለ ቫይታሚን ዲ መተካት ይችላል ማለት ነው። ላይክ እንደ አሳ እንደ እንቁላል አይነት ነገሮችን አዘውትሮ መብላት አለበት ማለት ነው። በጣም እጥረት ያለበት ሰው ከሆነ እና አያሳስባችሁ ማለት ነው። ከእናንተ በላይ ባሏ እንዴት እንደሚያስብላት አልገባችሁም ነው? ቢያስብላት ቢጨነቅላት ቢወዳት ቢያፈቅራት መሰለኝ እንደዚህ መስዋዕትነት እንትን እያለ ያለው። እና አንዳንዶቻችሁ አስተሳሰባችሁን አስተካክሉ ማለት ነው። እና ሲጀመር ከሀይሚዬ በላይ ለብሩኬ የሚያስብ ከብሩኬ በላይ ለሀይሚዬ የሚያስብ የለም። እነሱ እርስ በርሳቸው ይተዋወቃሉ። እዛ ገባችሁና ምንም ያክል ብንወዳቸው ምንም ያክል ብናስብላቸው እንኳን ከነሱ አንበልጥም፣ በፍጹም አንበልጥም። ስለዚህ ብሩኬ ምን እንደሚያስፈልጋት ምን እንደምትፈልግ ምናምን ነገሮችን በደንብ አድርጎ ጠንቅቆ ያውቃል። ገባችሁ? በዚህ ሰዓት ደግሞ አሁን እዛ ቤት ነገሮች ሲረጋጉ ነገራችሁ እኮ ደግሞ ተናግሯል። ነገሮች ሲረጋጉ ምናምን እንትን እንላለን ወተን ወደ ቤት ወደ ትልቁ ቤት ምናምን ይመጣሉ ማለት ነው። እና አሁን ግን በዙሪያቸው ያሉ ሰዎች ሶስተኛ ወገን በቃ በእነሱ መሀል እየገቡ የሚረብሹ ሰዎች ምናምን ስላሉ ነገሮች እስኪጣሩ በደንብ ሁሉ ነገር እስከሚረጋጋ ድረስ እዛ ይሁኑ ማለት ነው። እንደውም እኔ በጣም ተመችቶኛል። እዛ ቤት ቢሆኑ በቃ ደስ ይለኛል። ምክንያቱም በቃ ያለምንም እንትን ሰላም ያለው ብሩኬ እንዳለው ሰላም ያለው ኑሮ አለቀ። ፍቅር አለ። በቃ ከምንም በላይ ፍቅር አለ። የነሱ ደስታ የነሱ ፍቅር ነው ዋናው ነገር። የምንፈልገው እኛ እነሱ ተደስተው ማየት ነው አይደለ? ይሄን ፈገግታቸውን ይሄን ሳቃቸው ነበር የናፈቀን። በቃ ሶስተኛ ወገን እየሄደ አይረብሻቸውም። ሁለታቸው ብቻ ሲሆኑ ይከባበራሉ፣ ይደማመጣሉ፣ ፍቅራቸው ይጨምራል ምናምን። እኛ ያን ነገር ነው የምንፈልገው።
ስለዚህ ከዚህ በላይ ምን ፈለጋችሁ እናንተና? አሁን ላይ ባልተረጋጋበት ጊዜ ውስጥ ሆና ሀይሚዬም አሁን ብትወጣ ምናምን ጥሩ አይደለም ማለት ነው። ትሄዳለች። አንዴ ካመለጠችሁ ደግሞ መመለሻው ከባድ ነው፣ መመለሻው ማለት ነው። ምክንያቱም አጥብቆ መያዝ አለበት ብሩኬ አሁን ላይ ማለት ነው። እንደ ድራማው ማለት ነው። ስለዚህ ማድረግ ያለበትን ነው እያደረገ ያለው። ትክክል ነውም ደግሞ እየሄደበት ያለው መንገድ ልክ ነው፣ ትክክል ነው። ነገሮች በደንብ ተፈተው ከዛ ቅመምዬም ደግሞ በደንብ ይቅርታ አድርጋለት ምናምን ይቅርታውን ተቀብላ ኦልሬዲ እኮ አድርጋለታለች። ፍቅር በፍቅር ናቸው። ግን አለ አይደለ በቃ ሙሉ ለሙሉ እንትን ብላ ውስጧን አረጋግታ ወደ ቤት ትመለሳለች ማለት ነው። ዋናው እሷ የምትረጋጋና ነገሮች እስከሚፈቱ ነው እዛ ጋር ያሉት ማለት ነው። በጣም ጥሩ ነው አሁን ያሉበት ሁኔታና አቶ ኤፍሬም እባክህ አትረብሽ። አሁን ኤፍሬም ነው ደግሞ እየበጠበጠ ያለው ፊቴን አሳየኝ ቅብጥርሴ ምን ትርሴ እያለ ማለት ነውና ያው እነሱም ትንሽ ለመስራት ስለፈለጉ ነው። በአኑ ቤት እንግዲህ ትላንት መጥተዋል፣ ሼር አድርገውለታል ምናምን ነገር እና የተወሰነ እንዲሰራም ስለፈለጉ ይሆናል አኑ ምናምን አላቅም ብቻ እንደዛ ነው። እንድሰራ ስለፈለገ ይሆናል አኑ ጠፍቷል፣ ያው ዩቲዩብ ላይ ለዛም ይሆናል። ከዛ በኋላ ሁሉም ነገር ይረጋጋል ምናምን በቃ ፏ ነው እና አታስቡ ውዶቼ። ዛሬ እንግዲህ ያው ዛሬ መስሎት ኢድ ብሩኬ አንዳንድ ነገሮች እናዘጋጃለን ምናምን እያለ ነበርና ዛሬ ነገ መሆኑን ሲያቅ ምናልባት ቼንጅ አድርገውት ሊሆን ይችላል፣ ቀይረውት ሊሆን ይችላል ምናምን ካልሆነ ደግሞ ያው ዛሬም በፍቅር በደስታ እንደሚመጡልን ተስፋ እናደርጋለን። ብቻ ግን አቶ ኤፍሬም ሂደህ እንዳታቦካካ ነገሮች ምናምን ደግሞ ቀውጥ ያደርጋለሁ እንዳትል። ዞሮ ዞሮ አሁን ያሉበትን ቦታ ማንም የሚያውቀው የለም እንደተባለው እና በጣም ደስ ይላል። ብሩኬ እያደረገ ያለው ነገር ቀጥልበት ነው ምልክ ወንድሜ። እና ቅመሟ ደግሞ ትላንትና ደስተኛ ሆና እንደዛ ፍቅር በፍቅር ሆነው ስለመጡ በጣም ደስ ብሎኛል። እና ጨረቃዎቻችን ሰላማችሁ ብዝዝት ይበልልን። ብሩኬ እንግዲህ የትም መውጣት የለም ብሎ ስሟታል ማለት ነው፣ ሼር አድርጎላታል። አዎ የትም መውጣት የለም አንተ ጋር ከሆነች በቃ እኛ ይመቸናል፣ የትም ይመቸናል አንተ ጋር ከሆነች ማለት ነው። እኛ ሌላ ሰው ጋር ስትሆን ሌላ ሶስተኛ ወገን ሲገባ ነው በእናንተ መካከል የሚደብረን እንጂ እንደዚህ ማፏፈሽ ነው። በቃ በጣም ደስ ብሎናል። ለማንኛውም ብዙዎቻችሁ በጣም ደስ ብሏችኋል፣ ደስታችሁን እየገለጻችሁ ምናምን ነው። ብቻ ይሄ ደስታችን ያቆይልን ፈጣሪ እስከ መጨረሻው ድረስ ያድርግልን። ዞሮ ዞሮ ውዶቼ ምንም ነገር ቢሆን ስራና ስራ እንጂ ምንም የሚፈጠር ነገር የለም። ቅመሟና ብሩኬ ኢንሻአላህ ሁሌም ወደፊት፣ እሱም ሁሌም ወደፊት ብሎናልና አብረን ወደፊት። ስለዚህ ያለምንም የሆነ ሌላ መጥፎ ነገር እያሰባችሁ ምናምን አእምሯችሁን አታጨናንቁ። እነሱ ሰላም ናቸው። ከዚህም በኋላ ደግሞ በደንብ ሰላም ይሆናሉ። ሁሉም ነገር ደግሞ በጣም ሁሉም ነገር ተስተካክሎ ምናምን በጣም ደስ የሚል ነገሮችን የምናይ ይሆናል ኢንሻአላህ። እሱን ነው ተስፋ የምናደርገው። ጥሩ ነገር ነው መመኘት ያለባችሁ፣ ገባችሁ? ስለዚህ በቃ እና አቶ ኤፍሬምም እባክህ ተው በቃ አቁም። ይሄ ቴን እንደዚህ አሳየኝ ምናምን እያየሃት አይደል ኦሬዲ። አይገርማችሁም? ግን አሁን እኮ ትናንትና ወዲያ የሰሩትን ቪዲዮ ሀይሚዬ ስልኳን ሰጥቷታል ኦሬዲ ምናምን ታይዋለች እኮ ግን ምንም አላለችም ማለት ነው። ስለዚህ ደስ ይላል እንደዚህ እና ደግሞ የሰራከው ነገር አላሉ አቶ ኤፍሬም ያን የሰራከውን ነገር አንተን ብለክ በቃ ዝም ብለክ እነሱን ሁለቶቹን አንድ የሚያደርግ ነገር ብትሰራ ነው የሚያዋጣክ እንጂ እንደዚህ የሆነ ነገር ሚስቴክ ሰርተህ ከዛ ደግሞ እንደዚህ አግሬሲቭ ሆነህ ምናምን ትችላለህ። ከጥፋት ላይ ጥፋት አትደራረብ። ስለዚህ ያው እነሱን አንድ የሚያደርግ ነገር ፍቅራቸውን የሚጨምር ነገር ምናምን ነገር አድርግ፣ እኛም ደግሞ ሰፖርት እናደርጋለን ማለት ነው። ከዛ ውጭ ግን እነሱ ሁለቱን ለመለያየት ነይ ወደ ቤት እንሂድ እንደዚህ ምናምን እያልክ ሩዋንዳ ለመፍጠር አትሞክር እና እኛም ጓንዳ እንልብክ ማለት ነው። እና ወዶች መልካም ቀን ብያለሁ። ወዳችኋለሁ። ወይ